ወደዚህ ቪዲዮ የመጣኸው ወጣትነትህ የት ይሄደ እንደሆነ እያሰብክ ከሆነ ወይ ደግሞ የኪስህ ነገር ከህልምህ ጋር የማይገናኝ ሆኖ ከተሰማህ ትክክለኛ ቦታ ላይ ነህ። ይኸው ሞክር ካለ እድገት ይህንን ባለመረዳታቸው ብዙ ድል አመልጧቸዋል። በእያንዳንዷ ሰከንዶች ያንተ አይነት ህልም ያላቸው ሰዎች ዓላማቸውን ለማሳካት ዋጋ እየከፈሉ ነው። አንተ ለምን ትፈዛለህ ታዲያ? ብዙዎች ይህ መረጃ የላቸውም። እውነታው ግን ከምትጠብቁትና ሲነገረን ከኖረው ፈጽሞ የተለየ ነው። ዛሬ የምነግርህ ነገር ህይወትህን በኦንላይን ዓለም እንዴት ከባዶ ጀምረህ መለወጥ እንደምትችል ያሳያል። የለም አይቻልም የምትለውን ቃል ከጭንቅላትህ አጥፋው። ምክንያቱም ዛሬ የማይቻሉትን የምንችልበትን ሚስጥር ነው ማካፍልህ። ቪዲዮውን ስትጨርስ የገንዘብ ነፃነት፣ የጊዜ ነፃነትና የቦታ ነፃነት ምን ማለት እንደሆነ በትክክል ይገባሃል። እኔ ፉአድ ነኝ። በኦንላይን ስራ ዓለም ከ5 ዓመት በላይ በተግባር ያለፍኩባቸውንና ውጤት ያመጡልኝን ሚስጥሮች የማካፍላችሁ ወንድማችሁ ነኝ። ስራዬን ስጀምር ብዙ ሰው ይህ አይሆንም፣ ኢትዮጵያ ውስጥ በጣም ከባድ ነው ይለኝ ነበር። ግን እኔ የራሴን መንገድ ፈለግኩ። ዛሬ ላይ ደግሞ የኔን ልምድ ተጠቅማችሁ የራሳችሁን መንገድ እንድትሰሩ ልረዳችሁ ነው የመጣሁት። ትምህርት ቤት ውስጥ ያስተማሩንን የሰራተኛ አስተሳሰብ ትተን እንዴት ባለቤት መሆን እንደምንችል ነው የምንማረው። እና ዝግጁ ናችሁ? እንደዛ ከሆነ ላይክ እና ሳብስክራይብ አድርጋችሁ እንቀጥል። ብዙ ጊዜ ችግራችን የገንዘብ እጥረት ሳይሆን የአስተሳሰብ ነው። ትምህርት ቤቶች ስለ ገንዘብ አያስተምሩንም። ተምረን እናውቃለን? ስለ ገንዘብ ላይስ አናውቅም። ስለ ስራ ነው የምንማረው አይደል? ልዩነቱ ምን እንደሆነ ታውቃላችሁ? ስራ ማለት ለሌላ ሰው ጊዜህን እውቀትህንና ጉልበትህን ትሸጣለህ ማለት ነው። ገንዘብ ደግሞ ሌላ ገንዘብ እንዲሰራ ማስቻል ነው። ገንዘብ ለመስራት ገንዘብ ያስፈልጋል የሚለውን ውሸት እርሳው። ይህ ትልቅ ውሸት ነው። ገንዘብ ለመስራት ገንዘብ ያስፈልጋል ብለን ስለምናስብ ብዙ ነገር አንጀምርም። እውነታው ግን ገንዘብ ለመስራት የሚያስፈልገው አዲስ አስተሳሰብና የገንዘብን ህግ መረዳት ነው። የኦንላይን ዓለም ይህንን ህግ ይሰብረዋል። እዚህ ጋር ትልቁ ካፒታልህ ምንድን ነው ታውቃለህ? የራስህ አእምሮና የመማር ፍላጎትህ ነው። ለምሳሌ ፌስቡክን ስትከፍት ምንድን ነው የምታየው? የጓደኞችህን ፎቶ ወይንስ ገንዘብ የምትሰራበትን መንገድ? የቲክቶክ ቪዲዮዎችን ስክሮል እያረክ ስትመለከትስ ይህንን እንዴት አድርጌ ተጠቅሜ ብሰራ ነው የምለወጠው ያልክ ታስባለህ? እዚህ ጋር ነው ትልቁ ልዩነት ያለው። አንደኛ የደሞዝ አጥር ወይም ደግሞ ሳላሪ ትራፕ። ከሱ እንዴት እንውጣ? አንድ ጊዜ ደሞዝተኛ ከሆንክ ወርሃዊ ደሞዝህ ያሳሳሃል። ከዛ በተደጋጋሚ ዛሬ ተውኝ ነገ ጀምራለሁ እያልክ ራስህን ታታለላለህ። ወርሃዊ ደሞዝ የምርኮኛ አጥር ነው። የምትወደውን ነገር እንዳትሰራ፣ አዲስ ነገር እንዳትሞክር ያደርግሃል። በዚህ ዓለም ደግሞ አዳዲስ ነገሮችን እየሞከርክ እስካልሆነ ድረስ በተመሳሳይ መንገድ እየሄድክ አሸንፋለሁ፣ ላይፍን ዊን አረጋለሁ ብለህ ማሰብ እንዳታስበው። እስኪ አንድ ምሳሌ ልስጥህ። አንድ ትልቅ ቤት ውስጥ ተዘግቶብህ ቁልፉም ተወስዶብህ፣ ነገር ግን ምግብና ልብስ ይቀርብልሃል በቂ የሆነ ማለት ነው። እና ምን ያህል ነው የሚያስደስትህ እንደዚህ አይነት ህይወት ሁሌ ብትኖር? የደሞዝ ጥርም ላይ እንደዛ ነው። መጀመሪያ ላይ ደስ ይላል፣ በኋላ ላይ ግን ህልምህን እየገደለ ይመጣል። ሁለተኛው ሚስጥር የኦንላይን ዓለምን በትክክል መረዳት ነው። የኦንላይን ቢዝነስ ማለት ህልምህን ከኢንተርኔት ጋር ማገናኘት ማለት ነው። ኢንተርኔት የእድሎች ባህር ነው። ባህር ውስጥ ወጥመድህን ጥለህ አሳ ማውጣት ብቻ ነው የሚጠበቅብህ። ኢንተርኔት የዘመናችን ገበያ ነው። ቀድሞ ሰው ዕቃ ለመግዛት ገበያ ይሄድ ነበር አይደል? አሁን ግን አብዛኛው ነገር ኦንላይን ላይ ነው። የዓለም ገበያ ውስጥ መግባት ትችላለህ። የድሮውን ታሪክ ታስታውሳለህ? ገበያ ስትሄድ ምን ያህል ነገር ትሸከም እንደነበር። አሁን ግን ስልክህን ወይም ኮምፒውተርህን ይዘህ ቁጭ ትላለህ። ብዙ ነገሮችን እዛ ሆነ ኦርደር ማድረግ ትችላለህ። ትልቁ ልዩነት ይህ ነው። የኢትዮጵያ ህዝብ ከ100 ሚሊዮን በላይ ነው አይደል? የኢንተርኔት ተጠቃሚውም በየዕለቱ እየጨመረ ነው። አንተ ግን በኢንተርኔት ላይ ምን እየሰራህ ነው? ኮሜንት ከመጻፍና ቪዲዮ ከማየት ውጪ ማለት ነው። እዚህ ጋር እስኪ በመሃል ትንሽ ቲፕ ጣል ላድርግላችሁ። የኦንላይን የስራ እድሎችን ማለት ነው። እንደዚህ ከዜሮ ልትጀምሯቸው የምትችሉ የኦንላይን የስራ እድሎችን ነው የምነግራችሁ። አንደኛው ድሮፕ ሺፒንግ ነው። ይህ ስራ ምንም አይነት ካፒታል የሌለው ሰው መስራት የሚችለው የመጀመሪያው ትልቁ ቢዝነስ ነው ማለት ይቻላል። ድሮፕ ሺፒንግ ማለት እቃውን አንተ ሳትገዛው ዊዝአውት ሆልዲንግ ኢንቨንተሪ ትሸጣለህ ማለት ነው። አንድ ሰው ከዌብሳይትህ ወይም ከፔጅህ እቃ ሲያዝ አንተ ከሌላ ቦታ ገዝተህ ለደንበኛው እንዲላክ ታደርጋለህ። ልዩነቱ ምንድን ነው? ገንዘቡን አስቀድመህ አትከፍልም። ለምሳሌ ቻይና ውስጥ ጌጣጌጦች በ100 ብር ይሸጣል እንበል። አንተ ዌብሳይት ላይ በ300 ብር ታቀርባለህ። አንድ ሰው ሲያዝህ አንተ ከቻይናው ሰው ጋር ተነጋግረህ
በ200 ብር ያንተን ሎጎ አስለጥፈህ ለደንበኛው እንዲልክለት ታደርጋለህ። ደንበኛው የከፈለህን 300 ብር ትወስድና 200 ብሩን ትከፍላለህ። 100 ብሩ ላንተ ፕሮፊትህ ነው ማለት ነው። ቀላል አይደል? ያው ፕሮሰሱ ግን ትንሽ ከባድ ሊሆን ይችላል። ይህን ለመጀመር የሚያስፈልግህ ስልክና ኢንተርኔት ብቻ ነው። የገዛኸው ነገር የለም፣ ስጋትም የለብህም። ተመልከት፣ እንደዚህ አይነት እድሎች በየትኛውም የድሮ ዘመን አልነበሩም። ወደ ሁለተኛው እድል እንምጣ። አፍሊየት ማርኬቲንግ ላይ ተመሳሳይ የሆነ ነገር አላቸው። ይህ ደግሞ የሌላ ሰው ምርት ወይም አገልግሎትን በማስተዋወቅ ኮሚሽን የምታገኝበት መንገድ ነው። ለምሳሌ አንተ የዩቲዩብ ቻናል ካለህ ስለ ስልክ የምታወራ ከሆነ ያወራህለት ስልክ በአማዞን ላይ ሲሸጥ አንተ የራስህን ሊንክ አስቀምጠህ ሰዎች በዛ ሊንክ ገብተው ከገዙት አንተ ኮሚሽን ታገኛለህ። አንተ ምንም የገዛኸው ነገር የለም፣ ምንም አይነት ወጪ የለብህም። የአማዞን፣ የሺን፣ የኒንጃ ዌርድሮፕ የመሳሰሉ ትልልቅ ድርጅቶች አፍሊየት ፕሮግራም አላቸው። እዚህ ጋር ግን አንድ ማወቅ ያለብህ ነገር አለ። ሰዎችን የምታስተዋውቃቸው ምርቶች ጥራት ያላቸው መሆን አለባቸው። አንተ እያወቅ መጥፎ ምርት ለሰዎች ካስተዋወቅ ያንተም ስም ይጎዳል። በዛ ስራ ላይ መገንባት ያለብህ ስኬት ፌል እያደረገ ይመጣል። ወደ ሶስተኛው እድል እንምጣ። ፍሪላንሲንግ። ይህ ደግሞ የራስህን እውቀት ወይም ደግሞ ስኪል ተጠቅመህ ለሰዎች የምትሰራበት መንገድ ነው። ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ጽሁፍ መጻፍ ወይም ደግሞ ኮፒራይቲንግ እና ደግሞ ዌብሳይት ዴቨሎፐር መሆን፣ እነዚህ ሁሉ የፍሪላንሲንግ ስራዎች ናቸው። አንተ ጥሩ ግራፊክስ ዲዛይነር ነህ እንበል። ፌስቡክ ላይ ፔጅ ከፍተህ እኔ ግራፊክስ ዲዛይነር ነኝ፣ ሎጎ ሰራለሁ፣ የቢዝነስ ካርድ ሰራለሁ ብለህ ማስተዋወቅ ትችላለህ። ከዚያም ሰዎች ሲፈልጉ በስልክህ ወይም ደግሞ በኮምፒውተርህ ትሰራና ትልካለህ። ከዛ ሌላ ደግሞ እነ ፋይቨር፣ አፕወርክ፣ ፍሪላንሰር.com የመሳሰሉ ዓለም አቀፍ ዌብሳይቶች ላይ ገብተህ ስራን መፈለግ ትችላለህ። ብዙ ኢትዮጵያውያን ወጣቶች እነዚህን ድረገጾች ተጠቅመው ጥሩ ገንዘብ እየሰሩ ነው። እያያችሁ ነው። ብዙ ሰው እነዚህ ፕላትፎርሞች ላይ ውጤት እንዳመጣ እየሰራባቸው ያሉ ቪዲዮዎች አሉ፣ እያስተማሩም ያሉ ብዙ ሰዎች አሉ። ገብታችሁ እነሱን መመልከት ትችላላችሁ። እዚህ ጋር የገዛኸው ወጪ የለም። እውቀትህን ወይም ደግሞ ብቃትህን ስኪልህን ነው እየሸጥክ ያለኸው። ወደ አራተኛው እድል ስንመጣ ዲጂታል ፕሮዳክትስ ወይም ደግሞ ኦንላይን ኮርስ ክሬሽን እና ኢቡክ ይባላሉ። ይህ ደግሞ አንዴ ሰርተህ ለዘላለም የምትሸጠው ምርት ነው። አንተ አንድ ነገር ላይ አዋቂ ከሆንክ ለምሳሌ ቡና እንዴት እንደሚፈላ ወይ ደግሞ የኢትዮጵያ ምግብ እንዴት እንደሚሰራ የምታውቅ ከሆነ ያንን በቪዲዮ ቀርጸህ ኦንላይን ላይ መሸጥ ትችላለህ። አንድ ቪዲዮን ትቀርጸዋለህ፣ ሁል ጊዜ ትሸጠዋለህ። ወይም ደግሞ ኢቡክ መጻፍ ትችላለህ። የቡና አሰራር ከሀ እስከ ፒ የሚል ኢቡክ ጽፈህ መሸጥ ትችላለህ። ይህ የጊዜህን ነፃነት ይሰጥሃል። አንዴ ሰርተህ ጨርሰህ በየቀኑ አዲስ ነገር መስራት አይጠበቅብህም። ገንዘብ በተኛህበት ታገኛለህ ማለት ነው። እንደዚህ አይነቶቹን ስራዎች ለመጀመር ትልቅ ገንዘብ አያስፈልግህም። የሚያስፈልግህ እውቀትና ኢንተርኔት ነው። ወደ ቀጣዩ ቲፕ እንለፍ። ሶሻል ሚዲያ ማኔጅመንት። የተለያዩ የቢዝነስ ድርጅቶች የሶሻል ሚዲያ አካውንታቸውን የሚንከባከብላቸው ሰው ይፈልጋሉ። ፌስቡክ ፔጃቸውን ማኔጅ ማድረግ፣ ኢንስታግራም ላይ ፖስት ማድረግ፣ ለኮሜንቶች ምላሽ መስጠት፣ እነዚህን ሁሉ አንተ በቤትህ ቁጭ ብለህ በስልክህ ማድረግ ትችላለህ። አንድ ሰው አንድ ካፌ ከፍቶ ቢዝነሱን አሳድጎ ስራውን ማስተዋወቅ ይፈልጋል። አንተ ደግሞ ለዛ ካፌ የሶሻል ሚዲያቸውን ትሰራለታለህ። በየወሩ ገንዘብ ይሰጥሃል። ስንት ካፌ ስንት ሱቅ እንዳለ አካባቢህ ላይ አስበው። አሁን እነዚህ ሁሉ እድሎች አሉ። እነዚህን ሁሉ እድሎች እንዴት ነው መጠቀም የምችለው ወደሚለው ሚስጥር እንለፍ። ከዚህ በፊት ሁለት ሚስጥሮችን ቀደም ብዬ ነግሬያችኋለሁ። እስኪ እነዛ ሚስጥሮች ምንድናቸው? ኮሜንት ላይ ጻፉልኝ። ወደ ሶስተኛው ሚስጥር እንለፍ። ፍርሃትህን አሸንፈህ ጀምር። ብዙ ጊዜ የገንዘብ ችግር የሚያጋጥመን ፍርሃትን ካለማሸነፍ የተነሳ ነው። እኔ እንዴት እችላለሁ? ብወድቅስ? ሰዎች ምን ይሉኛል? እነዚህ ሁሉ ፍርሃቶች ናቸው። ድንገርህ ማንም ሰው ሲጀምር ፍጹም አልነበረም። እኔም ስጀምር ስህተቶችን ሰርቻለሁ። ስህተት መስራት ማለት እየተማርክ ነው ማለት ነው። አስታውስ፣ ዓለም ላይ ትልቁ ወንጀል መሞከር ሲኖርብህ አለመሞከር ነው። ለምሳሌ አንድ ልጅ ለመራመድ ሲሞክር ስንት ጊዜ ይወድቃል? ወድቆ ግን ተስፋ አይቆርጥም። እንደገና ይነሳና መልሶኝ ይሞክራል። እኛ አዋቂዎች ደግሞ አንድ ጊዜ ስህተት ስንሰራ ወይ ደግሞ አንድ ጊዜ ስንወድቅ ተስፋ እንቆርጣለን። አንተም ልጅ ነበርክ፣ እንዴት መራመድ እንደጀመርክ አስበው። ስንት ጊዜ እንደወደቅክ ታስታውሳለህ? ሁለተኛው የማወቅ ፍርሃት። ይህንን ለማወቅ ብዙ ትምህርት ያስፈልጋል ብለን እናስባለን። አይደለም። ዛሬ ላይ ጉግል እና ዩቲዩብ የትምህርት አባት ናቸው። ማንኛውንም ነገር በነፃ መማር ትችላለህ። እንዴት ዌብሳይት እንደሚሰራ፣ እንዴት ቪዲዮ ኤዲት እንደሚደረግ ሁሉም ነገር አለ። የሚያስፈልግህ ጥያቄ መጠየቅና መልስ መፈለግ ብቻ ነው። እስኪ አሁን ቆም በልና አስብ። ለመጨረሻ ጊዜ ጉግል ላይ ወይም ደግሞ
ዩቲዩብ ላይ how to start online business in Ethiopia ብለህ የፈለግከው መቼ ነበር? ወደ ቀጣዩ እንሂድ። ከጓደኞችህ ተጠበቅ። ብዙ ጊዜ ህልማችንን የሚገድሉት የቅርብ ሰዎች ናቸው። አይሆንም፣ ኢትዮጵያ ውስጥ አይሰራም፣ እንደዚህ አትልፋ ይሉሃል። እነዚህ ሰዎች አንተን ስለሚጠሉህ አይደለም፣ እነሱ ራሳቸው በፍርሃት ስለተሞሉ ነው። ከፍርሃታቸው ተነስተው ደግሞ አንተንም ማስፈራራት ይፈልጋሉ። እነዚህን ሰዎች ማዳመጥ የለብህም። ወደፊት የምትሄደው አንተ ነህ፣ ስኬትህን የምታየውም አንተ ነህ። አራተኛው ሚስጥር ቢ ስትራቴጂክ ወይም ደግሞ ስልታዊ ሁን። ኦንላይን ቢዝነስ ማለት ላይክ እንደ ወንዝ ነው። አንተ በወንዙ መሃል ላይ ያለ አሳዳጅ መሆን አለብህ። የወንዙ ውሃ እንዴት እንደሚሄድ ማወቅ አለብህ። ኦንላይን ዓለም ላይ ስትመጣ ችግር ፈቺ መሆን በጣም አስፈላጊው ነገር ነው። ገንዘብ የምታገኘው የሰዎችን ችግር ስትፈታ ነው። የትኛውም ቢዝነስ የሚሰራው ችግር በመፍታት ነው። ለምሳሌ ፌስቡክ የሰዎችን የመግባባት ችግር ፈታ። ቴሌግራም የመረጃ መለዋወጥን ችግር ፈታ። አንተ ደግሞ የትኛውን ችግር መፍታት ትችላለህ? በጣም ትልቅ ችግር ላትፈታ ትችላለህ። በአቅምህ ትንሽም ቢሆን ችግር በመፍታት ከኦንላይን ዓለም ገንዘብ ማግኘት ትችላለህ። አንዲት ወጣት የፀጉር አሰራር ላይ ችግር አለባት። አንተ ስለ ፀጉር አሰራር ቪዲዮ ሰርተህ ብትሸጥላት ችግሯን ፈታህ ማለት አይደል? ገንዘብም ታገኛለህ። ሰዎችን ታዘብ። ምን ላይ ነው ችግር ያለባቸው? እኔስ የነሱ የሆነን ችግር እንዴት መቅረፍ እችላለሁ ብለህ አስብ። ምን ይፈልጋሉ? ለዛም ነው ኒሽ መምረጥ በጣም አስፈላጊ ነገር የሆነው። ሌላው ደግሞ መጠንቀቅ ያለብህ ሁሉንም ሰው ለማስደሰት አለመሞከር ነው። አንድ የተወሰነ ነገር ላይ ብቻ አተኩር። ለምሳሌ የህፃናት ልብስ ነው የምትሸጠው ወይስ የሴቶች ልብስ? የሴቶች ልብስ ከሆነ የትኞቹን የሴቶች ልብስ ነው? አንድ ትልቅ ስህተት ብዙ ሰዎች የሚሰሩት ሁሉንም ነገር ለመሆን መሞከር ነው። አንተ አንድ ነገር ላይ ብቻ አተኩርና የዛ ነገር ንጉስ ወይም ደግሞ የዛ ነገር ንግስት ሆኚ። ሌላው ለረጅም ጊዜ ማሰብ። የዛሬው ስራህ የነገው ህይወትህን ይወስናል። ኦንላይን ቢዝነስ የአንድ ቀን ስራ አይደለም። ታታሪነትና ትዕግስት ይጠይቃል። ዛሬ ላይ የምታደርጋቸው ጥቃቅን ጥረቶች ነገ ላይ ትልቅ ውጤት ያስከትላሉ። አምስተኛው ሚስጥር ከእውቀት ወደ ተግባር። እሺ አሁን ብዙ ነገር ተምረናል። ታዲያ ምን እናድርግ? አሁን ጀምር። ትንሽ ነገርም ቢሆን አሁን ጀምር። ነገ ጀምራለሁ አትበል፣ ዛሬውኑ ጀምር። ዩቲዩብ ቻናል ከፍተህ የመጀመሪያ ቪዲዮ መስራት ከሆነ ሀሳብህ ዩቲዩብ ክፈት። ኢንስታግራም ፔጅ ከፍተህ የመጀመሪያ ፖስት ማድረግ ከሆነም እንደዛ አድርግ። አንድ ትልቅ ጉዞ የሚጀምረው በአንድ እርምጃ ነው። የመጀመሪያው እርምጃ እጅግ በጣም አስፈላጊው ነው። ከዛስ ተማር ተማር ተማር። መማርን አታቋርጥ። መጽሐፍ አንብብ፣ ቪዲዮ ተመልከት፣ ኮርስ ውሰድ። በቃ አእምሮህን በእውቀት ሙላው፣ ቢዚ አድርገው። እውቀት ካፒታል ነው። ከዛም ትዕግስት ይኖርህ። አንድ ዛፍ ወዲያውኑ አያፈራም። መጀመሪያ ተተክሏል፣ ከዛ ውሃ ይጠጣል፣ ከዛ ያድጋል፣ ከዛም ያፈራል። አንተም ስራህን ስትጀምር ወዲያውኑ ውጤት ላታይ ትችላለህ። ግን ተስፋ አትቁረጥ፣ መስራትን ቀጥል፣ ውጤት ይመጣል። ሌላስ ራስን አሻሽል። ኦንላይን ዓለም በየቀኑ የሚቀየር ነገር ነው። አዲስ አፕሊኬሽኖች፣ አዲስ ሶሻል ሚዲያዎች ይመጣሉ። አንተም ራስህን አሻሽል። አዳዲስ ነገሮችን ተማር፣ ከዓለም ጋር ለመሄድ ሞክር። አሁን ወሳኙን ጥያቄ ልጠይቅህ። ዛሬ እዚህ ቪዲዮ ላይ የሰማኸውን ነገር በቃ ዝም ብለህ አልፈው ትሄዳለህ ወይስ ህይወትህን ለመቀየር ትወስናለህ? ምርጫ ያንተ ነው። እኔ እዚህ ጋር የነገርኳችሁ የገንዘብ ነፃነት፣ የጊዜ ነፃነትና የቦታ ነፃነት መጀመሪያ ላይ ህልም መስሎ ይታይ ይችላል። ግን ልንገርህ የማይቻል ነገር የለም።